የሰጠኝ አምላክ ነው። ከወሰዱም እሱ ነው የሚጠይቃቸው። ይኸውልሽ አንድ ነገር ልንገርሽ፣ እኔም የልጆች በህይወት አደጋ ላይ አልጥልም። ኔቨር ጋይስ እናቷን ሪከርድ አድርጋ ለእኔም ልካልኛለች። ኦልሬዲ እግዚአብሔር የሚጠብቃት እግዚአብሔር ታምርን የሚቀይረው በእውነት ላይ ነው፣ በውሸት ላይ አይቀይርም። ገባሻ? በእውነት ሀቅ ነገር ስለሆነ አሰብ የሆነ በቃል ብዬሻለሁ። አሰሚ የኔ ልጅ ደግሞ ኪዳነ ምሕረት አለቻት የሰጠችኝ እናቴ ድንግል ማርያም አለች ከሷ ጋር በቃ። ስለዛ ችግር የለውም። አሰብ አንቺ ልንገርሽ፣ ነገ ልጅሽን ሴፍ ቦታ አድርጊ፣ ለህግ አሳውቂ። ኦልሬዲ ቮይስ አለ ማስረጃ። እኔ የህግ አካል አገናኝሻለሁ፣ አሳውቂ። ወይ ደግሞ ያስቀመጥሽባቸው ሰዎች አቅራቢያቸው የሚገኝ ፖሊስ ጣቢያ ሄደው ቮይስ ሪከርድ ከአንቺ ጋር ቢደልቱት እኔ እንጠይቅኝ። እሺ እኔ ጋር ደህና ሰው የለኝም አብዬ፣ ደህና ሰው የለኝም፣ ዘመድም የለኝም። በቃ ልንገር የለኝም። ፖሊስ ጣቢያ ሄዶ እግዚአብሔር ካለ ቃል የገቡልኝ ሰዎች ነገ ጠዋት ሄዶ ከወሰዳም ወሰዳም፣ ካልወሰዳም እሱ በጣም ያለ በቃ እኔ አሰሚና እኔ ያለኝ ጣጣ ጨርሼ እውነቱን ለፈጣሪ እውነቱ ይውጣና ከላይ ያሉትን ነገር ጨርሼ ልውጣ። ሀቄ ወጥቶ እኔም በሰላም እፎይ ልበላ። የልጄ ቦታ ላይ ከአሁን ወዲህ ቲክቶክም አልገባም። የልጄ ቦታ ላስተካክል፣ ልጄ ላሳድግበት። ግን ሀቁን አውጭ ልኬልሻለሁ። አቢልሽ ማሪ እኮ በቃ ላክሽልኛል። እኔ ጋር አለ አይደለ ቮይሱ ከኔ ጋር አንቺ ራሱ ብትደልችው ከኔ ጋር አይጠፋም። ወደ ሌላ ስልክ ፎርዋርድ ስላረኩት አብኜ ነው የላኩት እኮ እኔ እኮ እውነቱ እንዲወጣ ስለፈለግኩ አይደል። በራሴ አላሰማም። አሁን ይኸውልሽ አንቺ አሁን አላሰማም። ለምን የልጅሽ ህይወት ይበልጣል ከምንም ነገር። ልጅሽን ሴፍ ቦታ ነገ ካረግሽ በኋላ ነገ ለህዝቡ እናሰማለን። የተዛተብሽንም ቮይስ እናሰማለን። ነገር እየተወራ ነው እዚህ ላይ ሚዲያ ላይ ስንት ማላውቀው ነገር ሁሉ ራሴ ና በሄድኩበት ሁሉ የሚወራው ነገር የሚያስጠላ ነገር ነው። እኔ ራሱ ግራ ገባኝ። የቱን አስረድቼ የቱን ልተው? እንዴት ናገበናገበናትቀመጭ ምን በየቦታ ያርመጠመጠሻል? ምን አስኬደሽ? አንቺ የትን ቦታ ምን አገባሽ? እንዴት ያስችልሻል? አቢባ ያላረግሽው ነገር ሲያወሩ እንዴት ያስችልሻል? አቢባ ያስችልሽ ቆፍጠን ማለት ያውሩ። ያላረግሽው ነገር ምን አለ? ያሳለፍሽውን ሁሉ እዚህ ጋር ቪዲዮ አብርተሽ በግልጽ ሁሉን ነገር ተናግረሻል። ከዛ ይባሰ እኔ ትላንትና የራሴንም ጭምር ነው አብዬ የተናገርኩት። እዚህ ጋር የራስሽን ደብቀሽ እንደዚህ ቤሩት ላይ እንዲህ ነበር ላይፌን የራሴን ህይወት ልናገር አይደለም እኮ ነው የገባሁት። መናገር ያለብኝን ነገር እየተከሰተ ያለና የኔ ህይወት ያለበት ቦታ ላይ ሁሉም ነገር ለልጅቷ እንዲገባት ነው። የራሴም የነበረበትን የተፈጠረውን ነገር እንዴት እየሄደ እንዳለ በመስመሩ ቀጥታ ነው የተናገርኩት እኔ እንጂ የራሴን ህይወት ሙሉ ታሪክ ልናገር ስፈልግ መጥቼ እናገራለሁ። ስንት ነገር ደርሶብኝ መጥቼ አልተናገርኩም። ይሄ እጅ ሙሉ ተሰብሮ ሀቢባ፣ ይሄ እጅ ሙሉ ተሰብሮ መኪና ተናገርኩኝ። መጥቼ ሚዲያ ላይ ያለቀስኩኝ፣ እርዱ ብዬ ለመርኩኝ። ማንንም አልጠየኩም። አንድ ቀን ሚዲያ ላይ መጥቼ የተነፈስኩ ነገር የለም። ሁሉ ነገር በራሴ የማስተካከል ሴት ነኝ፣ ጠንካራ ሴት ነኝ። አንድ ቀን አብዬ አሁንም ሱሱ ስላሳዘነች እውነቷ መውጣት ስላለበት በራሴ ፍቃድ ነው የመጣሁት። እውነቷን ማውጣት ነው ፈልገው። አሁንም እውነታው ሲወጣ ማን ነው ስላንቺ ያወራው? እከሌ በይና ማን አወራ? ለምሳሌ ማን ነው ስላንቺ ያላረግሽውን ያወራው? የቤሩት ስም አጠፋሽ ብሎ የከሰሰሽ ማን ነው? ነገር እውነቱ ከወጣ ይኸውልሽ የሰፈሬ ልጆች አሉ፣ ቤሩት ያሉትም ልጆች አሉ። እሷ የሰፈርሽ ልጆች ላይፍ ላይ ወጥቶ አንቺን የተናገርሽ ወይም በውስጥ የተናገርሽ እከሌ በይን። እኔ ስም የሌለው ነገር ሳራ ትባላለች፣ ራዱ ትባላለች። ሁሉ ነገር እኔ ለእናቴ ሳረግ የነበሩትን ለእናቴ የማደርገውን ነገር ሁሉ ያውቃሉ። ቤተሰብ ጋር የተፈጠረውን ነገር ሁሉ እነሱ ያውቁ ነበር። በሽምግልና መጣን። ኢትዮጵያ ከገባን በሽምግልና መጣን። ሽማግሌዎች አስታረቁን ከእናቴ ጋር። ነግሬሻለሁ። ይሄ ነገር ሳይመጣ አብዬ ከእናቴ ጋር ትንሽ ችግር ነበረን። ነግሬሻለሁ። አልነገርኩሽ? ነግረሽኛል። ትንሽ ችግር አለን። በራሳችን ጉዳይ እየተጣላ ነው። ልጄም በፊት እናቴ ጋር ነበረች። ከእናቴ ጋር ወስጄ ሰው ጋር ነው ያደረኳት። ወደዚህ ሀገር ስመጣ አሁን የከፋ ነገር ተጣልተን ስለነበር ይሄ ሁሉ ሲፈጠር ጊዜ እኔ ሚዲያ ላይ አልወጣም። ኢትዮጵያ ገብቼ
ብዙ ነገር አጥቼ ቤት አለኝ ምን አለኝ ብዬ ስመጣ አንድ ነገር አልነበረኝም። እንደ ሰው ለምን አላመነችም ወይ የሆነ ነገር ለምን አልሆነችም ብለው ነው እዚህ ሜዳ ላይ ሳላለቅስ ሳላሳይ ደስተኛ መስዬ ጠንካራ መስዬ አብዬ ራሴን በመጠጥ ደብቄ ሳጨስ ስቅም ራሴን ደብቄ ኢትዮጵያ 7 ወር ስቀመጥ ማለት ነው። አንድ ሰው ሚዲያ ላይ ወጥቼ ሳላናግር ሳልተነፈስ እዚህ ሀገር መጣሁኝ። ምስጢሬን ሁሉ ነገር በሆዴ ይዤ ማለት ነው። ግዴታ አደባባይ መውጣት አለ። በጣም ምን ያደረጉልኛል? ንገሪኝ እስኪ ብጮህ ማን ይረዳል? ቢረዱ ኖሮ መኪና የገጨኝ ጊዜ ሄጄ የተሰበረ ጊዜ ነበረ ቢረዱ። ምንም የለኝም አብዬ። ሰው ቢኖረ ኖሮ ዛሬ እንደዚ አንቾ የጠየቁሽን ጥያቄ እኮ አልመለስሽልኝም። እኔ የጠየቁሽ ጥያቄ ማንያልሽኝ ሳራ ንገሪኝ። የወቀሱሽ ሳራ ራዱ ትባለች። የሀገሬ ልጆች ናቸው፣ የሰፈሬ ልጆች ናቸው። ብዙ ሳራና ማን እንዴት እናቷን ራዱ ትባላለች። ራዱና ሳራ በምን መንገድ ነው የወቀሱሽ? ቤት በኩል በኢሞ እናቷን እንዴት ገበና ታወጣለች? ቲክቶክ ላይ ነው ላይፍ ሊቀድም ገብቼ ነጊቢ ብሎ እየሰደቡኝ ነበረ። ነጊቢ ብሎ እየሰደቡኝ። አንቺ ለምን ገባሽ ላይቫቸው ላይ? አልገባም። እነሱ ጋር ሳዳምጥ ነበረ። ሼር ሲያደርጉልኝ የሰፈር ልጆች ናቸው። ምንድን ነው አልኩ። ሲሄድ እኔ ነው የሚሰድቡ። እናቷን ይቅርታ ትጠይቅ እንዴ? ለምንድን ነው ይቅርታ የምጠይቀው? እኔ ልጄ የምወዳት አታዳምጪም እኮ ችግርሽ። ኦኬ ወይ ሰፈርሽ ልጆች ቤት ከፍተው ሄዱ፣ አሙሽ፣ ሰደቡሽ፣ ተለጠፈብሽ። ለምን ታዳምጫለሽ? እሱማ አልተለጠፈም። ያናዳል፣ ያማል ብለሽ አዳምጪ። እኔ ላይቭ ላይ አሁን ሆኜ በየቤቱ በየቦታው ስለ እኔ፣ ስለ መልኬ፣ ስለ ሃይማኖቴ፣ ስለ ብሔሬ፣ ስለ ትዳሬ፣ ስለ ሁሉ ነገር ይሳደባሉ። አንድ ቀን ግን እከሌ እንዲያል ብዬ መልስ ሰዎች አሉች። ቻያ ምንድን ነው ይኸውልሽ፣ ችግር የማያውቅ ሰው ነው ለስድብ የሚነፋረቀው። ተሰደብኩ ታሞ ብሎ የሚነፋረቅ ሰው ርቦት ቸግሮት የማያውቅ ሰው ነው። ታሞ የማያውቅ ሰው ነው። ሰው ያልቅስ ሲያመው፣ ሲቸግረው፣ ሲርበው፣ ሲጠማው። ሰው ተሰደብኩ ብሎ ካለቀሰ ጨምላቃ ይባላል ያ ሰው። ስለዚህ አትጨማለቂ። ይሙሽ ይስደቡሽ፣ ጽዋት አውርተው ሲጨርሱ ይዘጉታል። ሰው ሲታሞ መታከሚያ ሲያጣ ያልቅስ፣ ሰው ሲርበው ያልቅስ፣ ሲቸግረው ያልቅስ እንጂ ተሰደብኩኝ ተብሎ ኧረ እባክሽ ተሰደብኩኝ። አንቺ ማንሽ ማትሰደቢው? አንቺ ማንሽ ማትታሚው? በደንብ አድርገው ይሙሽ፣ በደንብ አድርገው ይሄዱብሽ። አለቀ። ሄደው ብለው ሲጨርሱ ይዘጋሉ። ካልዘጉም አይዝጉ፣ ዘላለም አሁን ይለፍልፉ። አለቀ። አሁን አንቺ ማሰብ ያለብሽ አንድና አንድ ስለ ልጅሽ ነው። ልጅሽን ሴፍ ቦታ ካስቀመጥሽ በኋላ ነገ ይደርሳል። እኔ ከምንም በላይ የሚቀድመው የልጅሽ ህይወት ነው። እኔ አሁን ቅልቦችን ቮይስ አድርጌለታለሁ። ካልተኛ በኢትዮጵያ ከምሽቱ 4 ሰዓት ቀርቡ ነው። በዚህ ሰዓት ካልተኛ ተስፍሽ ከመጣ መጣ፣ ካልመጣ በውስጥ ስልኩን ሰጥሽና አገናኝሻለሁ። እሺ ኢትዮጵያ በህግ ታሳውቂያለሽ። ለህግ አካል ልጆች ላይ ምንም አይነት ነገር ቢደርስ ተጠያቂዋ ገነት እንደሆነች እኔ መጀመሪያ ዝም ብለሽ ስትነፋረቂ ቮይስ ስትልኪልኝ ዝም ብለሽ ድራማ እየሰራሽ መስሎኝ ነበር። ያመንኩሽ ይቅርታ፣ እኔ ያለ ማስረጃ ስለማላምን ነው ያመንኩሽ። የተዛተብሽን ቮይስ ስለላክሽልኝ ነው። ያቺ ሴት ግን ማናት? ቮይሱ ላይ የምትናገረው ሴት ማናት? አላቃት ማብዬ ማብራህን አላቃት። እንዴት አታውቂም? ማታውቂው ሰው ብሎ ቮይስ ይልክብሻል። ማታውቂው ሰው ኢሞ ላይ እመብርሃንን ይኸው አንድ ልጄን አላቃትም። የለም ምንም የለም፣ ፎቶ የሚባልም የለም። ታዲያ ፎቶ የምናምን ያለሽ የምትለው ያውልሽ፣ እንደተረዳሁት ቮይሱ ላይ አንቺ የሆነ ነገር ተፖስቶብሽ ደልቱልኝ ብለሻል። ፎቶ የምናምን ፎቶ ነው እዛ ላይ ፖስት አድርጋለች። አሳይሻለሁ የልጄን ፎቶ። ታቄታለሽ። የቲክቶክ ስሟ ማን ነው? ላኪልኝ ቲክቶኳን። ፎቶ የለውም ቲክቶኳ። አሳይሻለሁ። ቆይ አብዬ ቁጥሯን ተቀባብሎ እሱ ተቀባበሉ። ምን ያመጣሉ በቁጥር? እሷ የት ሀገር እንዳለች አይታወቅም። በኢትዮጵያ ቁጥር ነው የምትጠቀመው። ስለዚህ ምን ያመጣሉ? ግን ልጅቷ እሷ የፖሰተችውን በዚህኛው ስልኬ ነው።
ወደ በዚህኛው ችግር የለውም። በኋላ ስትወርጂ ልግባና ቲክቶክ ላኪልኝ። በኋላ ስትወርጂ ያንቺን ፖስታ ስታይ አንሽልኝ ያልሻት በኮመንት ነው በኢንቦክስ ነው በምንድን ነው? በኢንቦክስ ነው። ቮይስ ላከችልኝ መጀመሪያ እንዳሳይሽ እኮ ነው። አሁን ወይ በሱ ልግባና ላሳይሽ። እንደዚህ ብሎ አይ ትልኪልኛል። ይዘጋል። እዚህ ጋር ንገሪ። አንቺ በስክሪንሻት እያደረግኩኝ ልክልሻለሁ። አዎ አንቺ በኢንቦክስ ሄደሽ አንሺልኝ የልጄንና የኔን ፎቶ አልሻት። የኔ ሳይሆን የልጄን ፎቶ አንሺ እባክሽን፣ የልጄን ፎቶ አንሺ ስላት እሱ በኢንቦክስ ላይ እሷ ቦይስ ስትልክልኝ ነው የምንፈልገው። ሶስት ቦይስ እያዳመጥሽ አሚቶ እያዳመጥሽ አጭራጭር መልስ በኢንቦክስ በጽሁፍ ወይስ በቮይስ አንሺልኝ ያልሻት? በቮይስ መጀመሪያ 3 ቮይስ ላከች። ማን ነው አልኩኝ። ቮይሱን መለስኩኝ፣ አዳመጥኩኝ፣ መለስኩላት። ከዛም በኋላ ማን ነው ብዬ ገብቼ ሳያት ለምን የጠራችን በድሮ ስሜ የሰፈር ስምሽ የለም የምታቀኝ ሴት ነው የምትሆነው። የሰፈር ውስጥ ስሜ ነው የጠራችን። ሰፈር ውስጥ በቃ ጎረቤት ምናምን የሚጠራች ስም የለም። በዛ ስሜ የጠራችን ማናት አልኩና ገብቼ ሳይ አካውንቷ ውስጥ ያለው የኔና የልጄ ፎቶ ብቻ ነው። ሌላ ነገር ምንም የላትም። ፎሎወርም ብዙ የላትም። ማነሽ አልኳት። ምንድነው የምትፈልጊው ስላት እሱ ብቻ አይደለም የላኩልሽን ቦይስ ሰምተሸዋል ወንጂ እስከ ልጅሽ ያለችበት ቦታ ምናምን ሁሉ ነገር አለችኝ። ምንድን ነው ከኔ የምትፈልጊ? ፎቶውን ደልችልኝ። ለምን ከራሴ ጋርም ደለትኩኛ ፎቶዎቿን የልጄን። ገባሻ? ፎቶ ደልችልኝ በእናትሽ። በቃ የልጄን ፎቶ ደልችልኝ አልኳት። እኔ በፍርሃት ነው ልጄን ደልችልኝ አልኳት፣ ሌላ ነገር አይደለም። እሺ ሀንቹ ይሰማሻል ማሬ? አሁን ይኸውልሽ እኔ እንድትልኪልኝ የምፈልገው አሁን ስክሪን ሪካርድ ታረጊያለሽ ፕሮፋይሏን። ከዛ ልክት ታረጊና መሴጅ የሚለውን ትነኪና ትገቢና በውስጥ ከሀ ጀምሮ የተላላካችሁትን ኦፕን እያረግሽ ስክሪን ሪካርዱ ላይ ቮይሱን ኦፕን እያረግሽ ሲጨርስ ይቀጥላል፣ ሲጨርስ ይቀጥላል። የተጻጻፋችሁ የተላላካችሁትን እንዳለ በስክሪን ሪካርድ ላኪልኝ ከቲክቶክ ኢንቦክስ። እኔ የጠየኩሽ ጥያቄ ከቲክቶክ ኢንቦክስ ወደ ኢሞሽ እንዴት መጣች? ቁጥርሽን ኬት አምጥታ መጣች በኢሞሽ? አውቃለሁ አብዩ፣ እኔም በምን አውቃለሁ? እንግዲህ ሰፈር ስሜን የጠራችው ስለ እኔ ብታቅ ነው፣ እኔም ብታቀኝ። አሁን ሳታጠፋው እሺ ወይ በኢንቦክስ አወራችሁ፣ ከዛ ቀጥታ ኢሞ ጋር መጣች? አዎ ምንም ያህል አልቆየችም፣ በኢሞ ገባችልኝ። አሁ የሳት ደልት ስክሪንሻት ላድርግና አንዴ ልመለስ። ስክሪን ሪካርድ ነው ያልኩት፣ ስክሪንሾት አይደለም። ቮይሱን ስክሪን ሪካርድ አታውቂም? ስክሪን ሪካርድ ማድረግ ስክሪን ሪካርድ ከፕሮፋይሏ ነው የምትጀምሪው። ዩዘር ኔሙን ማየት ስለምትፈልጊ ከፕሮፋይሏ ትጀምሪና መሴጅ የሚለውን ትነኪና ይወስድሻል ወደ መሴጅ ውስጥ ከሀስከፐ ቮይሱን የተደራረጋችሁትን ስክሪን ሪካርድ አድርግሽ ላኪልኝ። ከዛ ኢሞ ላይ ደግሞ ስክሪን ሪካርድ ታደርጊልኛለሽ። 2 ስክሪን ሪካርድ ነው ትልኝ፣ ኢሞንም የኢንቦክሱን ቢጂ ቶሎ ሳታጠፋው። ስማርት አትሆኑም? ቶሎ ወዲያው ነበር ስክሪን ሪካርድ እስካሁን ድረስ ራሱ ቀኑ ሙሉ ካለ ነው